ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ ክቡራን ደንበኞቻችን የጅጅጋ ነዋሪዎች በጅጅጋ 01 ቀበሌ የሚገኘው የጅጅጋ ቁጥር 2 አገልግሎት መስጫ ማዕከል ደንበኞቹን በቅርበት እያገለገለ ይገኛል። ይህንንም ለማድረግ ሲባል ደንበኞቹን ቤቱ ድረስ በመሄድ ገበያ ማዕከል በመገኘት አገልግሎት እየሰጠን ነው የምንገኘው። አዲስ ቆጣሪ በተመለከተ ቤታችሁ ድረስ የመጠን አገልግሎት እየሰጠናችሁ ነው። ሁለተኛ ላይ ገበያ መሃል ከህንጻ የሚባል አለ አካባቢ ላይ የኛ ሰራተኞች ቁጭ ብለው ይገኛሉ። ሄዳችሁ አገልግሎት አንድ ቀን ባልሞላ ጊዜ ውስጥ ማግኘት ትችላላችሁ። በተጨማሪም ጅጅጋ ቁጥር 2 አገልግሎት መስጫ ማዕከል ቢሮ 01 ያለውን በመምጣት አገልግሎት ማግኘት የሚችሉ መሆኑን ከወዲሁ እናሳውቃለን። እናመሰግናለን። ከኢትዮጵያ ሕዝብ መካከል 45 በመቶ የኤሌክትሪክ ኃይል አልደረሰውም። ይህም ከኢትዮጵያ ሕዝብ መካከል ለግማሽ የቀረበው ማለት ነው። በዚህም ማህበረሰቡን የኤሌክትሪክ ኃይል ተጠቃሚ ለማድረግ እንደ ሀገር ትኩረት ተሰጥቶበት እየተሰራበት ይገኛል። ሆኖም የኤሌክትሪክ ኃይል ተደራሽ ለማድረግ በሚሰራው ስራ ተጠቃሚዎች በቀላሉ የኤሌክትሪክ ኃይል አላገኘንም የሚል ቅሬታን ሲያነሱ ይስተዋላል። በኢትዮጵያ ኤሌክትሪክ አገልግሎት ሶማሌ ሪጅን ቁጥር 2 አገልግሎት መስጫ ማዕከል ይህን ችግር መቅረፍ የሚያስችል ስራ ይዞ ተገኝቷል። መፍትሄውም የኤሌክትሪክ ኃይል ተጠቃሚ መሆን የሚፈልጉ ደንበኞች ወደ ማዕከሉ እስከሚመጡ ከመጠበቅ ይልቅ የማዕከሉ አገልግሎት ወደ ተጠቃሚዎች የቀረበበት ሁኔታ ነው። በዚህም አዲስ የኤሌክትሪክ ኃይል የሚፈልጉ ደንበኞች ማዕከሉ ህዝብ በሚበዛባቸው ቦታዎች ባዘጋጃቸው ቦታዎች በመገኘት አገልግሎቱን ማግኘት ይችላሉ። በማዕከላችን ደንበኞቹን በቅርበት ለማግኘት ቢሮ ብቻ ቁጭ ብለን ሳይሆን ከ2017 ባጀት ዓመት ጀምሮ አምና ቤት ለቤት እየዞርን ነው ስንሰራ የነበረው። ይህኛውን ዓመት ደግሞ 2018 ባጀት ዓመት ላይ ምንድነው ያደረግነው? ደንበኛውን በቅርበት ገበያ አካባቢ ሰው ስለሚበዛ ገበያ ቦታ ወንበርና ዛንጥላ ይዘን ቁጭ ብለን አገልግሎት በቃ ደንበኛው እዛው ጋር መጥቶ እዛው ጋር ገዝቶ እንዲሄድ እያደረግን ያለ ነው። የነበረው ተቋሙ ካስቀመጠው ስታንዳርድ በስታንዳርዱ መሰረትም እየሰራን ከዛ በታችም እየገባ ነው። አይታችሁታል። ቆጣሪ በቀናት አይደለም ሰዓታትም እንኳን አይወስድም። አንድ ሰዓት ባልሞላ ጊዜ ውስጥ ነው ክፍያውንም ፈጽሞ ሲስተም ያለውንም ጉዳይ አልቆለት ቆጣሪ የምናገናኝለት። በተቋም ደረጃም የአዲስ ኃይል መገናኘት ወይ ደግሞ አዲስ ኤሌክትሪክ ፈላጊ ደንበኞችን በ11 ቀን ውስጥ በ10 ቀን ውስጥ እንድታገናኝ በመመሪያ ደረጃ ያለ ነገር ነው። ሆኖም ግን አሁን ላይ እንደ ኢትዮጵያ ኤሌክትሪክ አገልግሎት እንደ ሶማሌ ሪጅንም እንደ ቁጥር 2 ማዕከልም ብናየው በመላ ሶማሌው ክልል የኤሌክትሪክ ማገናኘት በአንድ ቀን ዘመቻ ውስጥ ተካቶ ነው ያለው። እንደ ተቋም ባለፈው ዓመት ሁሉም ሪጅኖች በሚባል ደረጃ ይህን ዘመቻዎች ሲያደርጉ ቆይቷል። ሶማሌ ሪጅን ላይ ግን የሚለዩ ነገሮች ምንድናቸው ካል የመጀመሪያው ነገር ሰፋፊ ቦታዎች ላይ እናንተም እንደተመለከታችሁት ደንበኛ ልናገኝበት የምንችለው ቦታዎች ላይ ቆጣሪውንም ያለውን አገልግሎት ይዞ ቀርቦ ወደ ሽያጭ ማድረግ፣ መንገደኛም ከሆነ ቤት ካለው ያለውን የሚጠይቀንን መስፈርቶች እዛው ላይ ተቀብለን ወደ ኤሌክትሪክ እንዲያገኙ በዛው በደቂቃዎች ውስጥ እንዲያገኙ ማድረግ፣ ቴክኒሻን ይኖራል፣ ሂሳብ የሚያስከፍል ሁሉንም ቢሮ የሚሰራው አካል ይኖራል ቦታው ላይ ማለት ነው። ሶማሌ ሪጅን ላይ እንደ አጠቃላይ ሪጅኑ ወደ 19000 አዲስ ቆጣሪ ለማገናኘት እቅድ ይዟል። ከ19ኙ
በጣም አሁን ብዙ እንቅስቃሴ ስራ እየተሰራ ነው ያለውና እንደ ሪጅን ብዙ ስራዎች እየተሰራ ነው። ቆጣሪ በአንድ ቀን ስራዎች እየተሰራ ነው ያለው። እንደውም እኛ ቆጣሪ በአንድ ቀን አልፈን ቤት ለቤት ቆጣሪዎች ጀምረናል። እንደውም አሁን ሰሞኑ እየተጀመረ ያለው ስራዎች እንደ ሳፋሪኮም አይነት ቆጣሪ ውጭ ላይ ቁጭ ብለን እየተሸጠ ያለው በዚህ ሁኔታም ደርሰናል። እቅዳችንን ለማሳካትና ከእቅዳችን በላይ ለመስራት የተሰራ ስራዎች አለው። እኛም ይህ አገልግሎት ለደንበኞች ምን ይዞ መጣ የሚለውን ለመመልከት በጅግጅጋ ከተማ ህዝብ ወደሚበዛበት ስፍራ ስናቀና አዲስ ደንበኞች ቢሮ ውስጥ እንደሚሰጠው አይነት አገልግሎት ሲያገኙ ተመልክተናል። አገልግሎቱን የሚፈልጉ ደንበኞች ለሌላ ጉዳይ ቢመጡም እንኳ ይህን አገልግሎት በቀላሉ እንዲያገኙ የሚያስችል መሆኑን ለመታዘብ ችለናል። ከኛ ትዝብት ባሻገር የተጠቃሚዎች አስተያየት ይህንኑ የሚያረጋግጥ ነው። እዚህ እንደተለመደው ከዚህ በፊት እዚህ እንግሏላ ነበረ። ወረፋ ይዘን ስራው ምንም አይሄድም ነበረ። ግን አሁን ቀለል አድርገው ሰፈር እየመጡ አገልግሎቱን ማግኘት ጀመረናል ማለት ነው። በቀላሉ በሲስተም ቆጣሪውን ከተማምጥተው እየሸጡ የሚፈልጉ አካል እየጎበኘ እየመጣ ልክ እንደ ባዛር አገልግሎቱን እየተጠቀምን ነው ማለት ነው። ከዚህ በፊት በጣም ይሻላል ብዬ እገምታለሁ። ወቅት ሐደር ከናኒ waxaan joogay suuqan ku jira ወደ ስራ ቦታ እየሄድኩ ነበር። ጓደኛዬ መሀል ከተማ ገበያ ውስጥ አገልግሎት እንዳለና በአንድ ቀን ኤሌክትሪክ እንደሚገባልኝ ነግሮኝ ነው የመጣሁት። ሁሉ ሰዓት አልክ ሱቅ አልቆ በxinaya ወንዴ አልቆ ቃደናያ ሳሳን ደኩ ይምድመሽ እኔ በጣም ለህዝቡ በጣም ቀላል ነገር እንደሆነ በጣም ለህዝቡ ማቅለል ነው እኔ እንደሚገባኝ ማለት ነው። እኔ ከዚህ በፊት ብዙ ቤት አለ ለብዙ ቤት ቆጣሪ አስገብቼ ነበረ። በጣም ብዙ ታይም ይፈጅ ነበረ ወደ ሳምንት ወደ 2 ሳምንት። ግን አሁን እንዳየሁት ዛሬ ጠዋት በአጋጣሚ ለጉዳይ መጥቼ ያ ጉዳይ ኢሚዲየትሊ አለቀልኝ ማለት ነው። ልክ አሁን ልክ እንደ ሲሚካር እንደ ባዛር በለው በቃ ልክ እንደዛ አገልግሎትን በቀላሉ ሲስተም አገኘው ማለት ነው። ይሄ ሲስተም ከበፊቱ ከኦልድ ፋሽኑ የተሻለ ይመስለኛል በጣም አደጊ ሆራ አደግ አዱ ዲበለም ቦሃ ለተጠቃሚዎች ጥሩ አገልግሎት ነው። ከዚህ በፊት አዲስ ኃይል ለማግኘት ወራት መጠበቅ ግድ ነበር። ዛሬ ግን በ10 ደቂቃ ውስጥ ነው አገልግሎትን ያገኘሁት። በተሰጠኝ አገልግሎት ከፍ ያለ ደስታ ተሰምቶኛል። ሌሎችም የዚህ ደስታ ተካፋይ ቢሆኑ ደስ ይለኛል። ማንታ አድበኑ ፍራሳናይ ማዳም አንኩ ሄላይ wax ka yar 20 daqiiqo ይህን አገልግሎት ለመስጠትም በኢትዮጵያ ኤሌክትሪክ አገልግሎት ሶማሌ ሪጅን አስፈላጊው ግብአትና ባለሙያዎችን እያቀረበ ይገኛል። ጠዋት ላይ ልጆቹ ገና ከቢሮ ሲወጡ ስቶሪ ይገባሉ፣ እቃ ይጠይቃሉ። ፉል አክሰሰሪ ማለት ነው። ለቆጣሪ የሚያስፈልጉን አክሰሰሪ ይጠይቃሉ። ያንን ወስደው በሁለት ግሩፕ ተከፍለው አንዱ ቤት ለቤት ይሄዳል፣ አንደኛው ገበያ ውስጥ ቁጭ ብሎ ይሸጣል። ሙሉ እቃ ይዘንላቸው ነው የምንሄደው። እንጨት ከሚፈልጉት ደንበኞች ውጪ እያስተናግድን ነው። አይታችሁታል። ብሬከሩ አለ፣ ቦርድ አለ፣ ከበሩ አለ፣ ቆጣሪው አለ፣ ካርዱ አለ። ሙሉ አክሰሰሪ ነው ይዘን የምንሄደው እና ደንበኞቹም ማመን ራሱ በጣም እየከበዳቸው ነው። እንደዚህ ቅርበት ነው። አሁን ደንበኛውን እኛ ስንቀርባቸው ያለው ነገር ጥሩ ነው። ደንበኞች ከቢሮ ውጭ ያገኙት አገልግሎት እንግልትን ያስቀራላቸው እንደሆነ ያነሳሉ። ተጠቃሚዎቹ እንደገለጹት ከቢሮ ውጭ ቢሆንም ፈጣንና ምቹ አገልግሎት እንዳገኙ አንስተዋል። የነሱ መስተንግዶ ልክ እንደመጣው ቀላሉ መታወቂያን ወሰዱብኝ። ልክ በኢሚዲየትሊ በ5 ደቂቃ ውስጥ አለቀ ማለት ይባላል። ቆጣሪው እስከ ማታ እናበራለን ማለት ነው ቆጣሪው እና ይሄ በጣም የተመሰገነ ነው። የመብራት ኃይል ድርጅት በጣም የጎበዘ እየመጣ ነው። ሰዓው ጎይን ሱቅ ሰለላህ waxay ku qaadatay muddo 8 bilooda በ10 ደቂቃ ውስጥ አዲስ ኃይል ለማግኘት የሚያስፈልጉ ግብአቶች እጅ ውስጥ ገብተዋል። የአገልግሎቱ ሰራተኞች ቦታው ላይ ስለሚገኙ ወደ ቤት ሄደን ቆጣሪውን ወቅት ሐደር ከነ ኢሚካል ራያ ኢሚካል ይጉሶ ደችኒያ በኢትዮጵያ ኤሌክትሪክ አገልግሎት ሶማሌ ሪጅን የስራ ኃላፊዎች እንደሚገልጹት አገልግሎቱ ቢሮ ውስጥ በሚሰጥበት አሰራርና ደረጃ እየተሰጠ ይገኛል። ሳይት ላይ ሰራተኛ አለ፣ ቢሮ ሰራተኞች አሉ። በኢሜል ተገናኝተን የቢሮንም ሲስተም የሳይቱንም አጠቃለን አንድ ቀን ባልሞላ ጊዜ ውስጥ እየሰራን ነው። እኛ ተቋሙ እንዳውም ያስቀመጠው በአንድ ቀን ነው የሚለው። ሌላው ቤት ለቤትም እየሄድን እየሰራን ነው። በዚህ መሰረት ነው አሁን ተቋሙ ከሰጠን እቅድ አፈጻጸም አንጻር የጅጅጋ ቁጥር 2 አገልግሎት መስጫ ማዕከል እቅዱን አሳክቷል። አምና 78% 80% ነበረ። አሁን የሩብ ባጀት ዓመቱን እቅድ ከ100% በላይ ነው ያሳካ ነው። ስለዚህ ይሄ ጥሩ ነው ማለት ነው። ህብረተሰቡ ዘንድ ያለው ደግሞ የሚሰጡን ምላሽ በጣም ጥሩ እንደሆነ ነው። አይታችሁታል። ቤታቸው ድረስ ሄደን አገልግሎት እየሰጠን ነው። ድሮ በነበረው ቅሬታዎች ይመስለኛል ቆጣሪ ይቆያል፣ ቆጣሪ እንደዚህ የሚባል ነገሮች ያው የድሮ አሰራር ነውና አሁን ከሪፎርሙ በኋላ በጣም ብዙ ባይስታንዳርድ ነው ሁሉም ነገር ባይስታንዳርድ እየተሰራ ያለው ሁኔታዎች አለና በዚህ መሰረት
እንኳን ደንበኛ ወረፋና ማስጠበቅ ራሳችን መኪናችን ጭነን ደንበኛ ቤት ማድረሱ እየተሰራ ስለሆነ ምንም ወረፋ የሚገባበትና የሚጠብቅበት ሁኔታ አይኖርም። ደንበኛ በራሳችን የተለያዩ ሚዲያ እየተጠቀመን በፌስቡክ ይሁን በተለያዩ በአገር ሽማግሌዎች በወረዳ በዞን በክልልም በዚህ ሁኔታ የጋራ እንዲሰራ ስራዎች ሱፐርቪዥን ስራዎች ተሰርቷል። ብዙ ስራዎች እንዲሁም አንዳንድ ወረዳዎች ዞኖችም እቅዳቸው ሰጥተን እንዲያስፈጽሙ ያደረግነው አለ። በዚህም እየተሰራ ያለው ያው ክልልም ድሮ በዚህ ሁኔታ አልነበር። አሁን ነገር ግን ያው በዚህ መብራት ኃይል አካሂዶ አይቶት አሁን መተማመን መጥቷል። ድሮ በሶስተኛ ወገን በደላላ ምናምን ቢሰራ ስራ ሁኔታዎች ነበር። አሁን በዚህ በመሀል አስወጥተናል። እንደ ሪጅን እንደ አገርም ይመስለኛል በዚህ ላይ ቆጣሪ በአንድ ቀን የተጀመረበት ሁኔታ በዚህ አንዱ ነው። ስራዎች በጣም ብዙ ስራው እየተሰራ ነው ያለው። ተጠቃሚዎች ቆጣሪው በፍጥነት እንደተገጠመላቸው ሲያነሱ አገልግሎቱ የሚደነቅ መሆኑን ነው ያነሱት። ለሪጅኑም ብሎም ለቁጥር 2 አገልግሎት መስጫ ማዕከል ይህ አሰራር ዓመታዊ እቅዳቸውን ከግብ እንዲያደርሱ አስችሏቸዋል። dareenkayga ama shucuurtaydu aad baan u faraxsanahay። አዲስ ኃይል በቀላሉ አይገኝም ነበር። ወራት ያስፈልጉ ነበር። ወረፋም እንዲሁ። ቤቱ አዲስ ነው። በአጭር ደቂቃ ውስጥ ይሄው ቆጣሪው ተገጥሞልኛል። ደስ ይላል። igu dhexay saacadaydu hadda way shaqaynaysaa aad baan ugu faraxsanahay። እኔ አሁን በጣም ከዚህ በፊት ነበረ ለእህቴ የሄድኩት ሳምንታት መመላለስ ምናምን ይፈጅ ነበር። እኔ ግን አሁን ዛሬ ነው የመጣሁት። ዛሬውኑ አገልግሎቱ አልቆልኝ ቆጣሪው ዛሬውኑ ገብቶልኝ በጣም ደስ ብሎኛል። ለምን አስቸኳይ አርገውት እንዳውም ፈጥኖ በፊት ሳምንት ምናምን ነበር በወርም ይመላለስ ጊዜም ነበር። ግን አሁን ዛሬውኑ ሄጄ ዛሬውኑ አገኘው። አገልግሎትን በቅርበት ለደንበኛ መናቀርብ ከሆነ ዲማንድ እንዳለ ፈላጊ አለ። በፊት የሚያዩት ውጣ ወረዱላ ቀንሶላቸዋል አሁን እና ጥሩ ነገር ነው ያለው። እቅዱ ግን ተሳክቷል፣ እየተሳካለን። እኔ አሁን እዚህ ጅጅጋ ላይ 3 ዓመቴ ነው ከተመደብኩኝ። ዘንድሮ 3ኛ ዓመቴ ነው ይዣለሁ። የመጀመሪያ ዓመት ላይ አፈጻጸማችን የስራ አፈጻጸሙ አዲስ ቆጣሪ ከ40% በታች ነበር። ከዛ ቁጭ ብለን ስብሰባ አድርገን ተወያይተን ከቲሞቹ ጋር ቀጥታ በቃ ህብረተሰቡን መቅረብ እንዳለብን ይሄ መሀል ላይ ያለውን ነገር ማቋረጥ እንዳለብን እና ቀጥታ ከስተመሩና ቢሮ ሰራተኞች እንዲገናኙ ነው ያደረግነው። የ2017 እና 2018 ለውጥ አለ። የተሰሩ ስራዎችን ያለፉ አመታቶችን የሶማሌ ክልል ኤሌክትሪክ አገልግሎትን የቆጣሪ የማስገባት እድገቱን ብናይ በጣም የሚገርም ነው። ይሄ ዘመቻ በእርግጥ ዛሬ አመትና ዛሬ ላይ በጣም ጠንክሮ ነው ሄደው። ከ2012 ዓመተ ምህረት በፊት ያለውን የኤሌክትሪክ ተጠቃሚ እንደ ሶማሌ ሪጅን ብንመለከተው አጠቃላይ 49000 አባወራ ብቻ ነበር ኤሌክትሪክ ያገኘው። ከ2012 በጀት ዓመት በፊት ያለው ተቋሙ ከተፈጠረ ጀምሮ ሶማሌ ሪጅን ላይ በመላው ሶማሌ የነበረው ደንበኛ ከ2013 ብለን ዛሬ እስካለንበት 2017 መጨረሻና 2018 መጀመሪያ ላይ ከእጥፍ በበለጠ 94000 የሚደርስ ደንበኛ ማድረስ ተችሏል ማለት ነው። ህዝብ በሚበዛበት ስፍራ ይህን አገልግሎት ያገኙ ተጠቃሚዎች ቆጣሪ ሲገጠምላቸው የደስታቸው ተካፋይ ሆነናል። የዚህ ዕድል ተጠቃሚ የሆኑ ደንበኞች ይህ አሰራር ሊጠናከር የሚገባው መሆኑን አንስተዋል። እኔ አሁን ከዚህ በፊት ያለ መብራት ነበርኩ መሀል ከተማ ሆኜ እንደገና ደግሞ ያለ መብራት ነው። ግን ዛሬ አሁን ብዙ ነገር መብራት ስለገባልኝ በፊት እንደ ጨለማ ነገር ነበር። አሁን ግን ብርሃን መብራት አገኘን፣ ብዙ ነገር እንጠቀምበታለን። አሁን ለምሳሌ የሚያስፈልገውን ለቤቱ እንደገና ደግሞ ለውጪ ራሱ ታበራለህ። አሁን በፊት ከሰው ስለቀጠልኩኝ አንድ አምፖልና አንድ የውጪና አንድ የቤት ነበር። ግን አሁን እስከ ጓዳ አበረዋል። ጉሪገን መብራት ስላልነበረ ወደ ቤቱ አልገባንም ነበር። ምግብም ጨምሮ ብዙ ነገር በመብራት የሚሰራ ስለሆነ ጥቅም አለው። አሁን መብራት ስለገባልኝ ወደ ቤቱ መግባት እችላለሁ።
አሰራሩ ከደንበኞች ባሻገር ለኢትዮጵያ ኤሌክትሪክ አገልግሎት ያለው ፋይዳ ከፍ ያለ ነው። ገቢን ከመጨመር ጀምሮ በደንበኞች የሚነሳን ቅሬታ በመቅረፍ የደንበኞችን እርካታ ለማሳደግ አስችሏል። አንደኛ እኛ ጥቅም ያገኘንበት በዚህ ጉዳይ አንድ የደንበኛውን እርካታ ሙሉ ፐርሰንት በሚቻል ደረጃ አይታችሁታል እናንተ። ከዚህ ከአዲስ ቆጣሪ ጋር ተያይዞ ደንበኛውን በቅርበት ደንበኛው እየመጣብን ሳይሆን እኛ እየሄድንለት ነው። ቤቱ ነው የምንሄደው፣ ገበያ ቦታ ነው የምንሄደው። ስለዚህ ማለት እኛ ነው ወደ ደንበኛውን እየቀረብን ያለ ነው። ይሄ ማለት ምንድነው የሚያሳየው? የአገልግሎት አሰጣጣችንን መሻሻሉን፣ የደንበኛ ምን ያህል እርካታ እንደሚያገኙ ደግሞ እዚህ ውስጥ እንገነዘባለን። ሁለተኛው ደግሞ ያገኘነው ጥቅም እኛው ነን፣ ተቋሙ ነው፣ ማዕከሉም ነው። የነበረውን አፈጻጸም ከ2 ዓመት በፊት የነበረውን አፈጻጸም ነግሬያለሁ አይደለ? ይህንን ተሞክሮ ስንወስድ ደግሞ 100% እቅዳችን ማሳካት ችለናል። ቢሮ ቁጭ ብለን ደንበኛ ይምጣ ብንል ኖሮ አይመጣም። ምን ጥቅም አመጣ? ምን የሚታይ ነገር ሰጣችሁ እንደ ተቋም ከተባለ አንደኛው ዓላማችን 220 ቮልቴጅ በስርዓቱ መኖሪያ ቤቶች እንዲደርሱ፣ ከሰው ላይ ተስቦ አደጋዎች፣ የተለያዩ ነገሮች፣ ብክነቶች እንዳይከሰቱ ያንን ማድረግ ነው። ያ ማለት ቀድሞ የምናገናኘው ቁጥር ዝቅ ባለ ሰዓት አብዛኛው አዲስ ቤት ከሰው ላይ እየሳበ ነው የሚሄደው። አደጋ አለው፣ ብክነት አለው፣ የሚፈልገውን ኤሌክትሪክ አያገኝም ነበር ማለት ነው። አሁን ላይ ግን ይሄንን ማድረጋችን ተጨማሪ እንደፈለጉ እንዲጠቀሙ በቴክኖሎጂ ያ ማለት ማህበረሰቡን ከማገዝማ አንጻር ምጣድ መጠቀም ሊችል ይችላል፣ ስቶቭ መጠቀም ይችላል። ከሰው ላይ ቀጥሎ ግን ይሄን ሊጠቀም አይችልም። ብክነትም አለ። እንደ ሀገር ስታስበው ብክነት የሚሆን ነገር አለ። እንደ ተቋም ተመልሰን ደግሞ የቆጣሪ ማስገባት ጥቅሙ ሌላው ምንድነው ከተባለ የፋይናንስ ስርዓትህን ከማሻሻል አንጻር ገቢን ሰዎች እንደፈለጉ እንዲጠቀሙ የሚፈልጉትን ነገር በታይማቸውን ቀንሰው በሚፈልጉት ሰዓት ውስጥ የሚፈልጉትን አገልግሎት እንዲያገኙ ስታረግ የክፍያም የምኑም ስርዓት ከፍ እያለ የሚሄድበት ነገር አለና በብዙ መንገድ ከአደጋም ከብክነትም ከገንዘብ ስብሰባ ከተለያዩ አንግል ብናየው ጥቅሙ የሚዳሰስ የሚለካ ነው። ሌላው በሶማሌ ሪጅን እየተሰጠ የሚገኘው አገልግሎት የቤት ለቤት አገልግሎት ነው። በዚህም ግንዛቤ ከመፍጠር ጀምሮ ቆጣሪ እንዲያስገቡ እየተደረገ ይገኛል። ቤት ለቤት ዘመቻ ይባላል። አሁን ሁሉም ሶማሌ ክልል ኤሌክትሪክ አገልግሎት ውስጥ ያሉ አገልግሎት መስጫ ማዕከሎች አናውንስ ያደርጋሉ። በሶማሊኛ በአማርኛ ሪከርድ የተደረገ አናውንስ የሚደረግ ድምፅ አለ። ኤሌክትሪክ ለማስገባት ህጉ ምን ይፈቅድለታል፣ ምን ማሟላት አለበት፣ በስንት ሰዓት ውስጥ ማግኘት ይችላል የሚለው በየቦታው አናውንስ ይደረጋል። በየቤቱ እየተንኳኳ ከሰው ቤት ቀጥሎ መጠቀም ከህግም ከአሰራርም ከጥቅምም አያዋጣም፣ ቆጣሪ ለምን አታስገቡ እየተባለ እንደ ባንክ ቤት ሌሎች በየአካባቢ እንደሚሰሩት የኢትዮጵያ ኤሌክትሪክ አገልግሎት ሶማሌ ሪጅንም እየሰራ ነው ያለው ማለት ነው። ስለዚህ ቤት ለቤት እየተገባ ደንበኛው ተዘናግቶ ደክሞት መምጣት ያቃተው ከዚህ በፊት በተለያዩ አማራጮች ሞክሮ ያጣ ደንበኛ እድሉን እንዲጠቀም እያደረግን እንገኛለን። ይህን ስራ አጠናክሮ በመቀጠል በተለያዩ ምክንያቶች የኤሌክትሪክ ኃይል ተጠቃሚ ያልሆኑ ደንበኞችን ተጠቃሚ ማድረግ ትኩረት የሚያስፈልገው ጉዳይ ነው። ሶማሌ ሪጅንም ይህን አሰራር በማስፋት ማህበረሰቡን ተጠቃሚ ለማድረግ በትኩረት እንደሚሰራበት ተጠቁሟል። እንደ ሶማሌ ክልሉ በጣም ሰፊ ክልል ነው። ከጅጅጋ ፊልቱ እስከ ዶላዶ እስከ ሞያሌ እስከ ቦህ ወርደን በጣም ሰፊ የሆነ ክልል ነውና በመሬት አቀማመጥ እንደ አገርም መሬት ሁለተኛ ነው። ከኦሮሚያ ክልል ቀጥሎ ሶማሌ መሬት ስፋቱ እንደዛ ሆኖ አገልግሎት ሁሉም ለማድረስ አለን። የአገልግሎታችን እየደረሰን ያለው በማዕከላትም በዚህ ቆጣሪ በአንድ ቀን ላይ የሚባለው እንደ አገር ማስለመድ እንዳለብን እንደ ክልላችን መልመድ እንዳለባቸው ሁኔታ ስራዎች እየተሰራ ነው ያለው። ዞኖቹም በጣም እና ወረዳዎች ክልሉም በጣም ግንኙነት አሪፍ ስራዎች የጋራ እየተሰራ ስራ ስለሆነ የጋራ የወሰድ ነው እቅድ ስለሆነ እየተሰራ ነው ያለው። ድሮ ከሶማሌ ክልል ቆጣሪ አዲስ ቆጣሪ ይገናኝ አይደለም ቆጣሪ አይፈልግ የሚባል የነበረው ሁኔታዎች ከገጠር ወደ ከተማ መጥተናል ብዬ አምናለሁ። አሁን ገብተናል እንደ ሁኔታው እንደ አሰራሩ በትክክለኛ በለውጡ ጋር አብሮ እየሻገረን ያሉት ሶማሌ ክልል ላይ ያለውን ነገር አስጠብቀን የተሰጠንን እቅድ ለማሳካት የተለያዩ አማራጮች አሁንም እንጠቀማለን። ቤት ለቤትም እየተጠቀምን ነው። ገበያ ውስጥ ቁጭ ብሎ መሸጥንም እየተጠቀምን ነው። ጥቅም አግኝተንበታል፣ እቅድ አሳክተናል በሩብ ዓመቱ። ቀሪው ጊዜ ደግሞ ረጅም ስለሆነ ይህንንም ለማሳካት ሁለቱን አስጠብቀን ተጨማሪ ሲስተሞችን በመጠቀም ደንበኞቹን በቅርበት ለማገልገል
ዝግጁ ነው። የጅጅጋ ቁጥር 2 አገልግሎት መስጫ ማዕከል አጠቃላይ ሰራተኞች ሲታይ ወጣቶች ናቸው። ወጣት ሰራተኛ ናቸው። ጉልበት አላቸው። መስራት አቅም አላቸው። የአቅርቦት ችግርም የለብንም። አቅርቦት አለን። አቅርቦት ካለም ሰውም ካለ ስራ መከናወን ይቻላል። ወጣቱም ጉልበት አለን፣ ይሰራል። ስራዎች 19000 ቆጣሪዎች እንኳን 19000 ከዛ በላይ ለመከናወን ይቀዳለን እንደኛ። ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ